አንድ ጊዜ ክርስቲያኖች እናስቀድማቸው። ሰላም እንዴት ነህ? እግዚአብሔር ይመስገን። ሰላም ሰላም ብያለሁ ወንድሜ። ሰላም እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። በመጀመሪያ በጣም አከብራለሁ። እውነት በጣም ትዕግስት አለህና እኔ ስለ ክርስቲያን ብዙም ጥያቄ ለመመለስ አይደለም የመጣሁት፣ ግን አንድ የሆነ ስለ እስልምና የምጠይቅ ጥያቄ አለኝና እሱን ለመመለስ ፈቃደኛ ነህ? ሰላም ጠይቂ። እሺ፣ እኛ ነው መጽሐፍ ቅዱስ ሐዋርያቶች ናቸው የጣፉትና የእናንተን ቁርአን ማን እንደጣፈው እና ማስረጃ ምናምን አላችሁ ወይ? እናንተ ከሰማይ ነው ወረደ አላህ ነው ምናምን እንትን ያለው ይባላል እና ማስረጃችሁ ምንድን ነው? በጣም ጥሩ። ቁርአን ነው ከአላህ ስብሐነ ወተዓላ ዘንድ ነው በቃል ደረጃ ነው የወረደው እንጂ መጽሐፉ ተጽፎ አይደለም ከሰማይ የወረደው። በቃል ደረጃ አምላክ አላህ ስብሐነ ወተዓላ ለመልአኩ ገብርኤል ወይንም ለመንፈስ ቅዱስ ቃሉን ሰጠው። በመንፈስ ቅዱስ ምሪት የተጻፈ መለኮታዊ መጽሐፍ ነው። መልአኩ ጅብሪል ዓለይሂ ሰላም ከአላህ ዘንድ ይዞት መጣ። ለዚህ ማስረጃ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ይህን ቁርአን ከእኔ ከጌታቸው ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው ይላል። በሌላ ቦታ ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው፣ ታማኙ መንፈስ ቅዱስም አወረደው በአንተ ልብ ላይ እያለ ይናገራል። በሌላ ቦታ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰዲቀን ሊማ በይነ የደይህ ወሁደን ወቡሽራ ሊልሙእሚኒን ይላል። ይህን ቁርአን መልአኩ ጅብሪል አወረደው እያለ ይነግረናል። ስለዚህ በቃል ደረጃ ነው ከአላህ ዘንድ የወረደው እንጂ ከሰማይ ተጽፎ ዱብ ያለ ነገር አይደለም። አላህ ስብሐነሁ ወተዓላ ተከለመ ቢሂ ሐቂቀተን ቢሐርፊን ወሰውቲን የስመዑሁ ልመላክ ጅብሪል ዓለይሂ ሰላም ወበለገሁ ጅብሪል ለነቢ ሰለላሁ ዓለይሂ ወሰለም ወነቢ ሰለላሁ ዓለይሂ ወሰለም በለገሁ ሊአስሓቢሂ ወሰሓባ ከተቡ ዛሊከ ፊ አልአሽያ አለቲ ከተቡ ዓለይሃ ፊ ዘማኒሂ። እና እንደዚህ ነው ከአላህ ዘንድ በቃል ደረጃ ለመልአኩ ጅብሪል ተሰጠ። ጅብሪል ለነቢ ሰለላሁ ዓለይሂ ወሰለም አስተላለፈ። ከዚያ ነቢያችን ሰለላሁ ዓለይሂ ወሰለም ደግሞ ሰሓቦችን አስተማሯቸው፣ ጻፉ ብሎ አዘዟቸው። እዚህም ማስረጃ ነቢያችን ሰለላሁ ዓለይሂ ወሰለም ቃል በቃል ወድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን ይላሉ። ዘይድ ብን ሳቢት የሚባል ሰሓባ አለ። በጊዜያቸው ዘይድን ጥሩልኝ ቁርአን ይጻፍ ብለው ያዙት ነበር። እርሱም ቃል በቃል ይሄ ሰሓባ ኩና ኑአሊፉ ልቁርአን ዒንደ ረሱሊላህ ሰለላሁ ዓለይሂ ወሰለም ይላል። ከነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር አለ። ይሄ ነው እና በዚህ መልኩ ነው የቁርአን አመጣጥ። ኦኬ፣ ያንን ማለት ነው አላህ በመጣፉ በምን እርግጠኛ ናቸው? እኔ አሁን ማለት ነው መጽሐፍ ቅዱስን ኢየሱስ ክርስቶስ ለሐዋርያቶች ነግሯቸው እንደተጣፈ ኢየሱስ ክርስቶስ ደግሞ መልሶ ከድንግል ማርያም ስጋዋ ስጋ ነው ከነፍሷ ነፍስ ተስቶ ተወልዶ በዛ እርግጠኛ ሆነናል ማለት ነው። እናንተ ከሰማይ አላህ ይጣለው ሰይጣን ይጣለው። አሁን ሰይጣንም ሰዎችን ሊያሰስት ብዙ ነገር ያደርጋል። እንዴት አወቃችሁ ነው? እና በደንብ እስቲ አብራራልኝ። እሺ እኛ እርግጠኛ ነን አልሽ። በነገራችን ላይ መጀመሪያ ላይ እንዴት እርግጠኛ ልትሆን ቻልሽ? ሐዋርያቶችን ሰው ሸውዳቸው ቢሆንስ? ምክንያቱም ኢየሱስ ክርስቶስ እያለ አልተጻፉም እነዚህ ወንጌሎች፣ የክርስቶስ ተማሪዎችም አይደሉም። ሉቃስ ለምሳሌ ክርስቶስ ከመረጣቸው ከ12ቱ አይደለም። ማርቆስም እንደዛ። ሰይጣን አስጽፏቸው እንደሆነ እንዴት አወቀ? ጳውሎስ ቃል በቃል እንዳውም መጽሐፍ ቅዱስ ላይ የሰይጣን መልእክተኛ ተሰጥቶኛል እያለ ተናግሯል። ጳውሎስ መጽሐፍ ቅዱስ ላይ እኔ ጌታ እንዳዘዘኝ አልናገርም ራሴ እንጂ እናገራለሁ እንጂ ይላል። ጳውሎስ መጽሐፍ ቅዱስ ላይ እኔ እንዲህ ተመክቼ ስናገር ጌታ እንዳዘዘኝ ሳይሆን በሞኝነት ነው የምጽፈው እያለ ይናገራል። በሞኝነት ነው የጻፍኩት፣ ሞኝ ነኝ እያለ ቃል በቃል ይናገራል። የእግዚአብሔር መንፈስ ያለብኝ ይመስለኛል እያለ ይናገራል። እንዳለበት እንኳ እርግጠኛ አልነበረም። የሰይጣን መልእክተኛ አለኝ ብሎ የተናገረ አካል እንዴት ነው ሰይጣን መልእክት አውርዶለት ነው አይደለም ልንል የምንችለው? እንዴት ነው? ጳውሎስ የሰይጣን መልእክተኛ ተሰጥቶኛል እያለ ይናገራል። እንት ያለሽ በዚህ ላይ የአካል እንግዲህ ከራሱ ጽፎ እንደውም ከራሱ ነው የጻፈው። ምክንያቱም ኢየሱስ ክርስቶስ ከመረጣቸው ከ12ቱ አልነበረ። የሰይጣን መልእክተኛ አለኝ እያለ እየተናገረ ቃል በቃል እኔ ጌታ እንዳዘዘኝ አልናገርም እያለ እየተናገረ አይ ጌታ ዞት ነው የጻፈው ብላችሁ እንዴት ተቀበላችሁት? እንደዚህ ያለበት ወንድም እኛ ብንቀበልም ኢየሱስ ክርስቶስ ለኛ በአደባባይ
በደሙ እንትን ተሰቅሎልናል ማለት ነው በአደባባይ። እናንተ ግን እዚህ ጋር ምንም ያያችሁ ነገር የለም። ቁርአን ከሰማይ ወረደ ምናምን ብላችሁ ነው ማለት ነው። ኦኬ ስለ ስቅለት አይደለም ማድረሱ፣ ስለ መጽሐፎች ነው። ክርስቶስ እያለ ተጽፈዋልሽ እነዚህ መጽሐፍቶች መልሽልኝ። የለም አልተጻፉም አይደለ? ስለዚህ ከክርስቶስ በኋላ ነው ጳውሎስ ራሱ እንዳውም ኢየሱስን አሳዳጅ ነበር አይደል? ብዙ ሐዋርያትን እኮ አሰቃይቷል ጳውሎስ። የክርስቶስን ተከታዮች በጣም አሰቃይቷል። ራሱ የሐዋርያት ስራ ላይ ራሱ መስክሯል። ተሻለ አይደለ? ይህ አካል እኔ ጌታ እንዳዘዘኝ አልናገርም በሞኝነት ነው የምናገረው ይላል። ጌታ እንዳዘዘኝ አልናገርም ካለ እንዴት ነው ጌታ አዞት ነው የተናገረው ብለሽ የተቀበልሽው አንቺ? ቃል በቃል ራሱ ላይ መሰከር እኮ ጳውሎስ አለቀ። እኔ ጌታ እንዳዘዘኝ አልናገርም፣ እንዲህ ስናገር በሞኝነት ነው እያለ ይናገራል። ላሳይሽ ቆይ ጳውሎስ ምን እንዳለ ነው ላሳይሽ። እዚህ ጋር ያው እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። ያ ሰላም ምን አለ ጳውሎስ? እንዲህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። ምን ትያለሽ? ጌታ አላዘዘኝም አለ። በቃ በራሴ በሞኝነት ነው የጻፍኩት አለ። ይሄ ብቻ ነው? እዚህ አይደለም። ያ ጳውሎስ ምን ይላል? በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ አለ። ታግሰናል። ሞኝነቴን ታገሱ እያለ ነው። እኔ እኮ መጀመሪያ ላይ ስለ ክርስትና ወንድም እኔ እኮ መጀመሪያም ስለ ክርስትና እኔ ትልቅ አባቶችን ብጠይቅ ይመልሱልሃል፣ እንዴት ትርጉሙ ምናምን እንደሆነ ማለት ነው። እኔ እንደዚህ ስለማላክ ስለእናንተ እንዴት ነግረኝ እንደዛ ነው እንጂ ያልኩ። ሁለተኛ ደግሞ እሺ በቃ ሁለተኛ ጥያቄ ደግሞ ጀነት ቀጥታ የጠየቅሽውን ጥያቄ መጀመሪያ ላይ መለስኩልሽ፣ እንዴት ነው የመጣው? ከዛ እንደገና አነጻጸርሽልኝ መጽሐፍ ቅዱስ ላይ የእኛ ሐዋርያቶች ለምሳሌ የጻፉት ምናምን ምናምን፣ ከዚያ እናንተ ግን እንደዚህ ሰይጣን አስተፎስስ እንደሆነ ራስሽ አነጻጸርሽ መጽሐፍ ቅዱስን። ስታነጻጸር ጊዜ እኔ በማስረጃ እያሳየሁሽ ነው። ጭራሽ ሐዋርያቶች ያውና ጳውሎስ ከሐዋርያት ነው እንበልና እንደው ያው እኔ ጌታ እንዳዘዘኝ አይደለም የምናገረው በሞኝነት ነው የምናገረው እያለ ተናገረ። ስለዚህ የአምላክ ቃል አይደለም ራሴ እኔ የጻፍኩት ነው አለ። በቃ እኔ ጌታ እንዳዘዘኝ አይደለም የምናገረው አለ። እና ይህን ይመስላል። መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀጥታ ተገልጦ ራሱ አናግሯቸዋል። ለምሳሌ ኢየሱስ እንደመጣለት ለጳውሎስ እንዴት ነው ያረጋገጥሽው ብዬ በጠይቀሽ ኢየሱስ ተገልጦለት እኔ ኢየሱስ ላይ ብሎ ስለላከው ብለሽ ነው አይደለም የምትነግሪኝ መድኃኔ? አዎ መልአኩ ገብርኤል ልክ እንዲሁ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገለጠና እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ብሎ አብስሯቸው ሄደ። ይሄ ላሳይሽ ማስረጃ ራሱ ገብርኤል መሆኑን ተናግሮ ነቢዩ ሰለላሁ ዐለይሂ ወሰለም አናግሯቸው መልእክተኛነታቸውን አብሳሪው መልአኩ ገብርኤል አብስሯቸው። ላሳይሽ ማሳይ እሺ ልጆች እንዴት ናችሁ? ደህና ናችሁ? አማን ናችሁ? ያላችሁ ሄና አብራችሁ አለ እያለ ሰው ይገናኛል። ደሜ ሆይ ዲግሪ ሆይ ይገናኝ እንደውን አብርሃን ነአብይ ያለው ሲያንተ የመዲናው ተዋድኖቹን እንደው እርሻ እንደው ልኪያቸው እኔ የሰው አዝመራ በልቶብኝ እንደው ያላል እንደው ኧረ ተው ሲሆን ነው ጃል ማለት ነው ማለት ነው። እሺ አሳያቸው ሱረት አልዓለቅ። አይዋ እሺ ያው እነዚህ ጋር አሳየሽ ወገራችን አንድ ጊዜ ይህ የመጀመሪያው የወረደው የቁርአን ምዕራፍ ነው። ኢቅራ ይላል። ይህ የመጀመሪያው ምዕራፍ ነው። መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና እንደመጣ ያወረደላቸው የአላህ ቃል ነው። ማንነቱ ሲገልጽላቸው እዚህ ጋር እናያለን። እዚህ ጋር ሐዲሱ ይሄን ይመስላል። በዚህ ሐዲስ ላይ ወደ አማርኛ ቀይርልሻለሁ፣ ችግር የለውም። ያና እዚህ ጋር ቃል በቃል የተናገረበትን እርሳቸው ማንነቱን የገለጠበትን እንመልከት።
ያውና ይሄን ወደ አማርኛ እንቀይረው እዚሁ እያለ ማለት ነው። ሐዲሱ በጣም ረጅም ነው። መልአኩ ገብርኤል ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ራሱን የገለጠበት እንዲሁም ደግሞ እርሳቸውን መልእክተኛ ነቢይ መሆናቸውን ያበሰረበት ቃል ነው። ወደ አማርኛ እንቀይረው እዚሁ እያለ ያውና አንብቢው እስኪ ምን ይላል? መድኃኒ አንብቢው አንዴ። ይሰማቸዋል? ይሰማቸዋል ልጆች? በጣም አስቸጋሪ ነው ባለ ዛሬ። እሺ ከተሰማችሁ ያውና ምን አለ? ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ። ቃል በቃል ራሱ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ ብሏቸዋል። ቁርአናችሁ ከሰማይ ላይ ስለተጣለ ማረጋገጫ የለንም። አንደኛ ጥያቄ እኔ እኮ ቁርአናችሁ እንደ እኔ እንጃ እኔ ስለኛ እሺ ሰው የሚጣፈው ተሰሳትኩ የሚበል ሰው ስለጣፈው ኢየሱስን ተሰቅሎ ስላየ ነው እናረጋግጣለን። እናንተ ግን ገና ከሰማይ ገብርኤል አሁን አላየሽም? ያወጣሁልሽም ይህንን መጽሐፉ እንትኑን ማለት ነው። ይህንን ቁርአኑን ማን እንደጣፈው በምን እርግጠኛ እንሆናለን? እኛ አሁን እዚህ ጋር ማለት ነው እኔ እርግጠኛ አይደለሁም። አሁን ይሄን አላምንበትም ማለት ነው። በአሳማኝ እንትን ካላሰጠኝ ይሄም አሳምነኝ። ምክንያቱም ቁርአኑ ከሰማይ ነው የተጣለ ብላችሁ ነው የምታምኑት። ከሌ ሰጡት ምናምን እንደዛ እናምናለን። ከሰማይ የተጣለ ብለን አናምንም። አትሰሚም እንዴ? አውቀሽ ነው እኮ ቁርአኑን ማለት እንደዛ ብለን ታፈው ከአላህ ነው ከሰማይ የተጣለ ከሰማይ ብለን የተጣለ ነው ከሰማይ ብለን አናምንም። እና እንዴት ነው ቁርአኑን ማን የጻፈው? እኔ እኮ ጥያቄ እንድመለስልኝ ነው የጠየቅኩት ማለት ነው። ምን አመለስኩልሽ እኮ መላእክት ሰሃቦች ናቸው የጻፉት፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች። ኦኬ አይ እኔ ከሰማይ ነው ምናምን የተጣለ ሲሉ ሰምቼ ነው። በጣም ይቅርታ። እሺ ሁለተኛ ጥያቄ ደግሞ ማለት ነው ቀጥላ መጠየቅ እችላለሁ። ኢየሱስን ማርያም መውለዷን ታምናላችሁ ወይስ አታምኑም? እናምናለን እንጂ በዚያም በድንግልና ማንም ወንድ ሳይገናኛት ነው የወለደችው ብለን እናምናለን። እና ለምን ይመስላል? ለተአምር ጠይቃ ነበር እሷ። መልአኩ ገብርኤል መጥቶ ብስራቱን በነገራት ጊዜ ለምንድን ነው ብላ ጠይቃ ነበር። ምን ተመለሰላት? አምላክ ተአምር ሊያደርግ ዘንድ። ያ ማለት ከዚህ በፊት ባልተደረገ መልኩ ተአምርን አድርጎ ለሰዎች ቻይ መሆኑን ተአምረኛነቱን ሊያሳያቸው ዘንድ፣ እሱም ያለ አባት ከሴት ልጅ ብቻ መፍጠር የሚለውን። ከዚያ በፊት ማንም በዚህ መንገድ አልተፈጠረም ነበር። ጠይቃ ነበር እሷ። ቃለት አና የኩኑ ሊ ጉላሙን ወለም የምሰስኒ በሸር ቃለ ከዛሊከ ወሊነጅዐለሁ አየተን ሊናስ ይላል ቃል በቃል አምላክ አላህ ሱብሓነሁ ወተዓላ ለሰዎች ተአምር ላደርግ ዘንድ ብሏል። እና ተአምር ነው አምላክ ምን ያክል ቻይ መሆኑን ለማሳየት። ለምሳሌ ከዚያ በፊት ባልተደረገ መልኩ ማለት ነው። ከዚያ በፊት ሰዎች የተፈጠሩት በሶስት አይነት መንገድ ነበር። አንደኛ ያለ አባት ያለ እናት አደም ዓለይሂ ሰላም ተፈጠረ። ሁለተኛ ከወንድ ብቻ ያለ ሴት እሷም ሐዋ ነች፣ ከአደም የግራ ጎን ተፈጠረች። ሶስተኛ እኛ ሁላችንም ከወንድና ከሴት ምን ቀረ? ከሴት ብቻ ያለ ወንድ መፈጠር ቀረ። አያችሁ፣ በሁሉም በአራቱ መንገድ አላህ በሁሉም መንገድ መፍጠር ቻይ መሆኑን ሊያሳይ ዘንድ መሲሁን አስገኘ፣ ፈጠረ ያለ ወንድ ከሴት ብቻ። ለዚህም ነው ብዙ ቦታ ላይ ሲናገር ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን፣ ለዓለማት ተአምር አደረግኳቸው እያለ ይናገራል። መሲሁም ተአምር ነው፣ እናቱም ተአምር ነች። በሁለቱም በኩል ነው አምላክ አላህ ተአምሩን ያደረገው። በእሷ በኩል ተአምሩ ምንድን ነው ከተባለ ማንም ወንድ ሳይገናኛት የወለደች ሴት ትባላለች አይደለ? ተአምር ነች። ማንም ሴት የለችም ወንድ ተገናኝቷት የወለደች ቢሆን እንጂ ማርያም ስትቀር ወንድ የሚባል ሳይነካት የረገዘችና የወለደች ሴት ብቸኛዋ ሴት እሷ ነች። በእርሱ በኩልም ተአምር ነው። እሱን ሲያዩ ሰዎች ምን ይላሉ? ያለ አባት ከእናት ብቻ የተወለደ ልጅ በመባል እሱም ተአምር ነው። እንዲ ሁለቱንም ተአምር አደረግኳቸው የሚለው አላህ ለዚህ ነው።
እሺ እሺ የአምላክን ኃይል ነው የሚገልጸው። እሺ ወንድም አመሰግናለሁ። ሶስተኛ ጥያቄ ደግሞ እናንተ ስትሞቱ ማለት ነው ጥሩ ስራ ከሰራችሁ ምናምን ጀነት ስገቡ ሚስት ምናምን ማግባት ትችላላችሁ ምናምን የሚባል ይስ? አዎ በጀነት ውስጥ እናገባለን። አዳምና ሔዋን ጀነት ውስጥ ነው ባልና ሚስት ነበሩ አይደለ? ለመጽሐፍ ቅዱስ እኮ ጀነት ውስጥ አዳምና ሔዋን ጀነት ውስጥ ባልና ሚስት ቢሆኑም እኮ ጀነት ውስጥ ግንኙነትና ዓለሙን ሙሏት አልተባለም። ጀነት ውስጥ ትወልዳላችሁ እናንተ አግብታችሁ። ስለመወላው እኛ አንወልድም ጀነት ውስጥ። ጀነት ውስጥ መውለድ የሚባል መወላለድ የሚባል ነገር የለም። ከፈለገ ሰውየው ግን አላህ የፈለግከውን እሰጥሃለሁ ስላለ ክፉ ነገር እንዳትጠይቅ እንጂ በጀነት ውስጥ ይሰጥሃል። ወለኩም ፊሃ ማ ተሽተሂ አንፉሱኩም አለ አላህ። ለእናንተ በእርሷ ውስጥ የምትፈልጉት ነገር ሁሉ አለላችሁ አለ። ክፉ ነገር እንዳትጠይቅ። ሰው መግደል እፈልጋለሁ ብትል በጀነት ውስጥ አይሰጥም፣ ክፉ ነገር ነው። አያችሁ። ነገር ግን መውለድ የሚለውስ ክፉ ነገር ነው ወይ? ላ አይደለም። ስለዚህ የሆነ ሰሃባ መጣና በጀነት ውስጥ መውለድ አለ ወይ ሲላቸው የለም ማለት መወላለድ የለም እዛ። ነገር ግን ብፈልግስ አለ ሰውየው። ከፈለክ ግን ይሆንልሃል አሉት። ነገር ግን ብለው ገለጹለት። ምን አሉት? መረገዙ፣ መወለዱ፣ ልጁ መቆሙ በሰዓት ውስጥ የሚሆን እንጂ እንደ ምድራዊ አይደለም። ብትፈልግ እንኳ ያ ነገር ከምድራዊ በተለየ መልኩ እንደሆነ ነገሩት። አይ ስለዚህ እዛ መወላለድ የሚባል ነገር እንደ አስሉ እንደ መሰረቱ የለም። እሺ እሺ አመሰግናለሁ። እናንተ ጋር እስከ 4 ማግባት ይቻላል? ይህንን ጥያቄ እንዴት ነው እስከ 4? አሁን አዳምና ሔዋንን ፈጣሪ እስከ 4 ሚስት ማግባት ምናምን ቢቻል ኖሮ አዳምን ለሔዋን ሔዋንን ለአዳም 4 አድርጎ ይፈጥርለን ነበር። ግን 1 አድርጎ ነው ፈጣሪ ታጥንቶ የፈጠረላት ማለት ነው። እንዴት ነው በዚህ ዙሪያ? ህግ መቼ ነበር የዛኔ? ስለ ህጉን አሁን የምናወራው ምሳሌ ካደረግሽ መጽሐፍ ቅዱስን ወደ መጽሐፍ ቅዱስ መሄድ ግድ ይለኛል። እግዚአብሔር ህግን ያወረደው በማን ላይ ነው? በሙሴ ላይ ነው አይደለ? በሙሴ ህግ ላይ ወይንም በመሲሁ ላይ በተወረደ መጽሐፍቶች ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተገለጸበት ቦታ አለ? ወይንም ዝሙት ነው ተብሎ የተገለጸበት ቦታ አለ? ወይንም ከአንድ በላይ ማግባት አይቻልም የተባለበት ቦታ አለ? የለም። ስለዚህ እንደ መጽሐፍ ቅዱስ አንድ ሰው 1 ሚሊዮን ሴት ቢያገባ ምንም መጽሐፍ ቅዱስ ላይ የሚቃወም አንቀጽ የለም። ይቅርታ 1 ሚሊዮን አልኩኝ፣ አነሱ 2 ሚሊዮን ቢያገባ እንደ ቁርአን ግን ከ4 በላይ አይፈቀድም። ሰውየው የፈለገ ሀብት ቢኖረው የዓለም ሀብት ቢኖረው አቅሙ ከእንትን ካለለት አቅሙ ቢኖርም ራሱ የማያገባበት ሁሉ ጊዜ አለ። ታቻለ አቅሙ ቢኖረው ራሱ ፍትሃዊ መሆን የማይችል ከሆነ አንድ ሰው በአንድ ብቻ ከአንድ በላይ ማግባት ሐራም ነው፣ አላህ ከልክሏል። ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። በሚስቶቻቸው መካከል ፍትሃዊ አንሆንም ብላችሁ ከፈራችሁ ግን አንዲት ሚስት ብቻ አግቡ ይላል። ከአንድ በላይ አይፈቀድም። አንዳንድ ሰው አይተሻል። ለምሳሌ 2 ቢያገባ የመጀመሪያውን ትውት የሚያደርግ ሰው አለ አይደለ? እኩል እንትን የማይሰጥ ይሄ ሰውዬ አይፈቀድለትም። ቢያገባስ ነገ የትንሣኤ ቀን ቅጣት አለበት። ያለ አቅሙ ቢያገባና ፍትሃዊ ሳይሆን ቢያገባ አይፈቀድም፣ አይቻልም። ቷችኋል አይደለ? ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነት ዒንደሁ ምርአታን ፊ ዱንያ ፈለም ያዕዲል በይነሁማ ጃአ የውመል ቂያመት የሹኩሁ ሳቅጥ። በምድር ላይ ሳለ 2 ሚስት ኑረውት በመካከላቸው ፍትህን ያላደረገ የትንሣኤ ቀን ቅጣት አለበት አሉ። አንድ ጎኑ ወድቆ በአንድ ጎኑ ይነሳል አሉ። ቅጣት አለበት። ይህ ነው። ዓላማው ምንድን ነው ወደሚለው እንምጣ። ለምንድን ነው አምላክ በነቢዩ በዚህ ትውልድ ላይ ብቻ ነው ወይ? አይደለም። አላህ በቁርአን ላይ ሲናገር ባለፉትም ነቢያቶች ላይ ደንግጌላቸዋለሁኝ ይህን ህግ ብሎ ተናግሯል። ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞች ነቢያቶችን ልክ ያለሁኝ ለእነርሱ ሚስቶችን አድርጌላቸው ነበር ይላል። አየሽ፣ ዘሮችንም አድርጌላቸው ነበር ይላል። ከአንድ በላይ ማግባት ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ የተደነገገ አይደለም። ባለፉትም ነቢያቶች ላይ ደንግጎላቸው ነበር። ዓላማው ምንድን ነው ወደሚለው ነው አሁን ዋናው ቁም ነገር። የሰው ልጅ ለምንድን ነው አምላክ ይህን የደነገገበት? ጥበቡ ምንድን ነው ወደሚለው ነው መምጣት ያለበት። መልካም ትውልድን አፍርቶ ለመሄድ ነው። ጥሩ ትውልድን አፍርቶ ለመሄድ በምድር ላይ የአምላክን ህግና ስርዓት የሚጠብቁ ልጆችን አፍርቶ መሄድ፣ ይሄ ትልቅ ትርፉ ነው የሰው ልጅ እዚህ ዓለም ላይ፣ ሌላ አይደለም። አላህም ሊያዘዘው ለዚህ እንጂ የሰው ልጅ የስሜቱን ጥምን ለማርካት ሴትን አብዝተህ አግባ ለዚህ አይደለም። ያጀማ ለዚያ ከሆነማ አንዲት ሴት ትበቃለች። ገብታችኋል አይደለ? ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ ስለ ነቢያቶች ሲያወራ ቀደም እንዳልኩሽ ሚስቶችን አድርጌላቸው ነበር ካለ በኋላ ዘሮችንም አድርጌላቸው ነበር ጥሩ ትውልዶችን ይላል።
የተሻለ ከአንድ በላይ ያገቡ ነበር። ጥሩ ትውልዶችን አፍርተው ይሄዳሉ። የእነዚያ ልጆች ደግሞ በምድር ላይ መኖራቸው የአምላክን ሕግና ስርዓት ከነዚያ ከነቢያትና ከአማኞች የወረሱትን ለትውልድ ያስተላልፋሉ ማለት ነው። ይሄ ነው ዑመር ብን አልኸጣብ ምን ይላል? ከአንድ በላይ ማግባታችን ጥሩ ትውልድን አፍርተን የመሄድ ሀሳብ ባይኖረን ኖሮ ባላገባን ነበር ይላል። ከአንድ በላይ ሲያገባ ጊዜ ሙስሊም ይሄን ታሳቢነት አድርጎ እንጂ የስሜት ጥመት ለማርካት ለዚህ አንድ ትበቃለች። ምን ያደርጋል ከአንድ በላይ ለዚህ አይደለም። እና ይህ ነው። እሺ ይቅርታ አንድ ጊዜ السلام عليكم ورحمة الله وبركاته. شيخ حسين كيف حالك؟ بارك الله فيك. إن شاء الله سنبدأ القراءة. ستبدأ إن شاء الله من قول الله سبحانه وتعالى ثم بعثنا من بعدهم موسى إلى قول الله سبحانه وتعالى والذين كذبوا بآياتنا ولقاء الآخرة حبطت أعمالهم هل يجزون إلا ما كانوا يعملون. وأنا سأبدأ إن شاء الله قول الله سبحانه وتعالى واتخذ قوم موسى. وعليكم السلام ورحمة الله وبركاته. حاضر شيخ بارك الله فيك. እሺ እና ይሄ ነው። ሌላ ጥያቄ አለሽ ወዳኔ? አለኝ። እሺ ነቢያችን ሙሐመድ የ9 ዓመት ህፃን ደፍሯል ምናምን ይባላል። ስለዚህ ውሸት ነው። የ9 ዓመት ደፍሯል እንደዚህ የሚል ቃል የለም። ነቢያችን ሰለላሁ ዐለይሂ ወሰለም የራሷ እናታችን አይሻ ተዘወጀኒ ብላ ነው የተናገረችው። ደፍሯል ይላቸዋል። በፍጹም አልፈራል፣ አይቻልም። በዚህ ተዘወጀኒ ነው ያላቸው። እና ውሸት ነው ማለት ነው። ቁርአናችሁ ላይ ምናምን የለም የለም። ነብዩ ሰለላሁ ዐለይሂ ወሰለም ደፈሩ የሚል ቃል በፍጹም የለም። እሺ ኦኬ። ስንት ሚስት ነበር ያሏቸው? ነቢያችን ሰለላሁ ዐለይሂ ወሰለም 11 ሚስቶች ነበሯቸው። 4 ብቻ ነው የሚፈቀድ ብላይ ነበር። እሺ 11 እንዴት ለነሱ ተፈቀደ? 4 ያለው ለትውልዶቻቸው ነው። ስለ እርሳቸው አስመልክቶ ደግሞ በሱረቱል አሕዛብ ላይ ይናገራል። ኻሊሰተን ለከ ሚን ዱኒል ሙእሚኒን ይላል። ከአማኞች ውጭ ለአንተ በተለየ መልኩ ይሄ ተደነገገብህ ይላቸዋል። እርሳቸው ፈልገው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ላይ ከዚህ ከ4 በላይ እንዲያገቡ በእርሳቸው ላይ የደነገገው አምላክ አላህ ሱብሓነሁ ወተዓላ ከእርሳቸው መልእክትን የቁርአንን ሐዲስን መልእክት ተምረው ለትውልድ እንዲያስተላልፉ እንደሆነ ያዘዘባቸው ቃል አለ በቁርአን ላይ ገብቶሻል። ለዚህ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እስከ 53 ዓመታቸው ድረስ አንድ ሚስት ብቻ ነበረቻቸው። አንድ ሚስት። እንደው ብዙ ሰዎች የሌላ እምነት ተከታዮች እንደሚያስቡት አንድ ሰው ሲያገባ ይሄን ያክል ሚስት የስሜት ጥሙን ለማርካት ብለው አስበው ሊሆን ይችላል። እንደዛ አይደለም። እንደዛ ቢሆን ኖሮ በወጣትነት ጊዜያቸው ነበር የሚያገቡት ያን ሁሉ ሚስት አይደል? ነገር ግን በወጣትነት ጊዜያቸው ትዝ ብሏቸው አያውቅም። አያችሁ፣ ይሄ 53 ዓመታቸው ድረስ በአንድ ሚስት ብቻ ነበር። ያችም እንዳውም በ15 ዓመት ትበልጣቸዋለች። ትልቅ ሴት ነች። ነቢያችን ሰለላሁ ዐለይሂ ወሰለም ያችም አንዷ ራሱ ሄደው ጠይቀው እንዳይመስላቸው ያገቧት፣ ተጠይቀው ነው ነብዩ ሰለላሁ ዐለይሂ ወሰለም እሺ ያገቧት በአንድ ሚስት ብቻ። ሁለተኛ ሚስት ትዝ ብሏቸዋል ወይ? ኧረ በፍጹም ትዝ አላላቸውም። ገብቷቸዋል አይደል? ልክ መዲና በሄዱ ጊዜና በተረጋጉ ጊዜ 13 ዓመት መካ ላይ ያስተማሩ መጀመሪያ ያስተምሯቸው። ከዛ ወደ መዲና በሄዱ ጊዜ አሁን የዛኔ ህግና ስርዓት መውረድ ሊጀምር ነው። መዲና ላይ መካ ላይ አንድ አስተምሮ ብቻ ነበር የነበራቸው። እሱም የመጀመሪያው አንድና ብቸኛ ሆነ አምላክ አምልኩ፣ በእርሱ ላይ ቅንጣት ሌላን አካል አታጋሩ የሚል የተውሂድ ትምህርት ነበር። ከዚያ ልክ መዲና ላይ በሄዱ ጊዜ ህግጋት ሊወርድ ነው። በዚህ ጊዜ ደግሞ ሴቶችን የሚመለከቱ ህግጋቶች በቁርአን ላይ እና በሐዲስ ላይ ልክ እንዲሁ ይወርዳሉ። ገብቶሻል አይደል? የዛን ይሄንን እነዚህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ታዘዙ። ሙሐመድ ሆይ እነዚህን ሴቶች አግባ ብሎ አዘዛቸው። ያዘዘባቸው ያኔ ምክንያቶች በጣም በርካታ አሉ። ከነዚያ መካከል አንደኛው ለሁላቸው ጥቅልል አድርጎ ምን አለ አላህ ያ ኒሳአን ነቢይ እያለ እናንተ የነቢዩ ሙሐመድ ሚስቶች ሆይ እያለ ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሒክማ ይላል። በቤታቸው ውስጥ የሚወሳውን የእኔን የአላህን ቃልና የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አስተምሮ ለትውልድ አስተላልፎ አላቸው። ለዚህ ዓላማ ነው ያገባቸው። ይህንንም በተግባር ተወጡ። እናታችን አይሻ 2020 ምናምን ሐዲሶችን በጭንቅላቷ ሸምድዳ ለዚህ ነው ያገቡልህ የሚለውን አውቃለች። እሷም ከዚያ ለትውልድ አስተላለፈች። ከማንም በላይ ያስተላልፋል። ከታላላቅ ሰሃቦች ጋር ትወዳደራለች። ይሻላልና
ለዚህ ነው ያገቧቸው። ሁለተኛ ምንድን ነው ያገቡባቸው ምክንያት? ሌላኛው በዚያ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ለአለቃው አትገባም፣ በቃ አንዴ ባሪያ ካገባት ለአለቃ አትገባም ብላ ያምኑ ነበረ። እንዲህ አይነት ነው አመለካከትም መሆኑን ለመግለጽ አላህ ሱብሓነሁ ወተዓላ አዟቸዋል። ለምሳሌ ነቢ ሰለላሁ ዐለይሂ ወሰለም ባሪያ ነበር፣ አገልጋይ ነበር። ማን የሚባል? ዘይድ ብኑ ሐሪሳ የሚባል ሰሃባ፣ ነቢ ሰለላሁ ዐለይሂ ወሰለም ሰሃባ ነው። ዘይድ ብኑ ሐሪሳ የሚባለው ምን ያደረገ? የሆነችን ሴት ያገባል። ሜት አድርጉ ልጆች፣ የሆነችን ሴት ያገባል። ካገባ በኋላ በበሉ የነቢ ሰለላሁ ዐለይሂ ወሰለም ባሪያ ነው። አግብቶ ፈታት። ከፈታ በኋላ ሰዎች ምን ብላ ያምናሉ ብያቸዋለሁኝ። በዚያን ጊዜ አንድ አለቃ ባሪያ ካለው ያ ባሪያው የሆነችን ሴት አግብቶ ከፈታት ያቺ የተፈተችዋ ሴት ባሪያ እንጂ በፍጹም ይሄ አለቃው ሊያገባት አይገባም፣ በቃ እርካሽ ነች ብላ ያምናሉ። አላህ የሴቶችን ክብር ሊጠብቅላቸው ወሰነ። በፍጹም አለቃው ቢያገባት ኃጢአት አይደለም ማለት። ስለዚህ ይሄንን ደግሞ አላህ ሱብሓነሁ ወተዓላ ምን አደረገ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አዘዛቸው። ባሪያ አግብቶ የፈታትን ሴት በማግባት ለአለቃ ባሪያ ሴት አትገባም የሚለውን አመለካከታቸውን ስበርባቸው፣ ስህተት መሆኑን በተግባር አሳያቸው ብሎ አላህ ሱብሓነሁ ወተዓላ በዚህ መልኩ የሴቶችን ክብር አስጠበቀላቸው። ምክንያቱም ያቺ ሴት ባሪያ አግብቷት ከፈታት በፍጹም ለአለቃ አትገባም፣ በቃ ርካሽ ነች ብላ ያምናሉ። ላ እርሷ ውድ ነች፣ አለቃ ቢያገባትም ይቻላል የሚለውን አሳያቸው እና በእንዲህ አይነት ምክንያቶች ነው ነቢያችን ሰለላሁ ዐለይሂ ወሰለም እነዚያን ሚስቶች እንዳገቡ የሆነው። ይህን ይመስላል ማለት ነው። እሺ ወንድም አመሰግናለሁ። እና የመጨረሻ ጥያቄ ደግሞ ልጠይቅ። አሁን አንድ ሰው ትሆን ትችላለች ወንድምም ከእስልምና ሃይማኖት አልፈልግም ብላ ከእስልምና ሃይማኖት ከወጣች በኋላ ግደሏት ምናምን የሚል እንትን አለ ሲባል ሰምቻለሁና እውነት ነው ወይስ? ዙራ እንደገና ሙስሊሞችን የምትዋጋ ከሆነች ነው። ሰውየው ለምሳሌ ከፈረ፣ ከዛ በኋላ እንደገና ሙስሊሞችን እዋጋለሁ ካለ ተመልሶ መን በደለ ዲነሁም ፈቅትሉህ ይላል። በሌላ ሐዲስ ላይ ይህንን የሚፈታው ሐዲስ ምን የሚለው ነው? ኢነማ ጀዛኡ አለዚነ ዩሓሪቡነ አላህ ወረሱለሁ ወየስዐውነ ፊል አርዲ ፈሳደን አን ዩቀተሉ ይላል። እነዚያ አላህና መልእክተኛ የሚዋጉ ሰዎች ምንዳቸው እንዲገደሉ ነው የሚለው። ዞሮ እንደገና ጦርነትን ከከፈቱ ነው። ወቃቲሉ ፊ ሰቢሊላህ አለዚነ ዩቃቲሉነኩም ይላል። እነዚያ የሚጋደሏችሁን በአላህ መንገድ ላይ ተጋደሏቸው ይላል። የሚጋደሏችሁን ይላል። ዞረው እንደገና ጦርነትን ከከፈቱ አለ። ነገር ግን ራሱን እዛ ችሎ እንትን ካለ ማ ቃቲል አንዋጋው። ይሄ ነው። እስካሁን ከተነሳው የተወሰነ ቀንጨብ ለማድረግ ያክል ከመጽሐፍ ቅዱስ እናንሳ። ለምሳሌ እግዚአብሔር ቃል በቃል መጽሐፍ ቅዱስ ላይ እኔን የካደን ሰው ግደሉት ብሏል። እሺ እኔን የካደን ሰው ግደሉት ብሏል። ማስረጃ ሳይን ግደሉ ምናምን የሚለው ማለት ነው። እሺ ላሳይሽ ነው፣ ችግር የለውም አብሽር። እግዚአብሔርን የካደ ሰው ይገደላል። እንደ መጽሐፍ ቅዱስ ላሳያችሁ። እሺ ያው እና እዚህ ጋር ምን ይላል? የእናትህ ልጅ ወንድምህ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለ ወዳጅህ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የሚራቁትን አንተን ከበውህ ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸውን ሌሎች አማልክት እናምልክ ብሎ ቢያስትህ አለ እግዚአብሔር። ምን አድርገዋል? ይህን ሰው ከአምላክ ከእግዚአብሔር ውጭ ሌላን አካል እናምልክ ብሎ ቢያስትህ ማለት ነው። እሺ አትበለው፣ አትስማውም፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገውም። ታዲያስ ነገር ግን ፈጽመህ ግደለው፣ ፈጽመህ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝቡ ሁሉ እጅ በላዩ ትሁን። ከግብፅ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ በድንጋይ ውገረው። ያሰላም ከእግዚአብሔር ሊያርቅህ ወዷልና ከእግዚአብሔር ውጭ ሌላን አምላክ እናምልክ ካለ ግደለው ቀጥታ። ጭራሽ ገና አልካደም እኮ አላስካደውም። ገና እንደዚህ ብሎ ከመከረህ ሂደህ ግደለው። ሌላም በርካታ አለ።
እግዚአብሔርን የሰደበ ይገደል ይላል መጽሐፍ ቅዱስ። ምን ትያለሽ? የሰደበ አይደለም፣ የሰደበ ሳይሆን ያሳተክን ነው የሚለው ማለት ነው። አሁን የሚያስት ሴጣንም ሊሆን ይችላል። ሌላ አሳይሽ ነው፣ ችግር የለም። የሰደበ ራሱ ግደሉት ይላል። እግዚአብሔርን የሰደበ ግደሉት ተብሏል። ያ ብቻ አይደለም፣ እናትና አባቱን የሰደበ ይሞት ይገደል ተብሎ ተጽፏል። ለማንኛውም እግዚአብሔርን የሚሰድብ ፍርዱ ምንድን ነው ከተባለ ግድያ ነው። ላሳይሽ፣ እሱን ከፈለግሽ ላሳይሻለሁ። ያው የእግዚአብሔርንም ስም የሚሰድብ ፈጽሞ ይገደል፣ ማህበርም ሁሉ ይውገሩት። መጻተኛ ወይንም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል። ያሰላም 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 ያሰላም። እሺ ይህን ይመስላል። እሺ አመሰግናለሁ። እስካሁን ባለን ቆይታ ግን ምንም ማስረጃ እኔ ስለ ሃይማኖቴ ብዙ ምንትን ብዬ ስለማላቅ ከዚህ በኋላ ደግሞ በቂ መረጃዎችን ይዤ እመጣለሁ። በጣም አመሰግናለሁ እስካሁን ስላለን ቆይታ ማለት ነው። ለእናንተም ብዙ እኔ እንደዚህ አልገባኝም። ከታች ያለችዋ ትቀር ማለት ከይቅርታ ጋር ሶሪቲ ያለሽ